እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። በረሃ ላይ አውሬ በልቶን ብንቀር አሞራ ስጋችን ፍቆት አጥንታችን ተከስክሶ በየቦታው ተበትኖ ሌላው ቀርቶ አጥንታችን ተቃጥሎ አመድ ሆነን ብንዘራ እንኳን እግዚአብሔር አካላችን በአካል በአምትንት ባይጽምት በአስራው በጅማት አጽንቶ እንደገና ሰብስቦ ሰው ያደርገናል። ውሃ ሽቅብ ይፈሳል አይፈስም ሲባል በአዲስ አበባ በቧንቧ ይፈሳል አሉ አንዱ። ሰው እኮ ሕይወቴን አስተካክሉልኝ ነው እንጂ እንደ ጌታ በባህር ሂዱልኝ አላለም። ሰው ያለ ሕይወቴን አስተካክሉልኝ፣ ትዳሬ እየተበላሸብኝ ነው፣ ሕይወቴ እምቢ ብሎኛል ብሏል እንጂ በባህር ላይ መሄድማ ጌታ ይበቃኛል ብሎ እኮ ሰው አውቆ ተቀምጦ ነበር። እንዲሁ አይደረስ እኮ ነው። ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ የሚለ ነውር እኮ ነው። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው በሚል ርዕስ እንማማራለን። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ያለው ቃል ማለት ነው። ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሁላችሁ እንደምታውቁት በቅድስት ቤተ ክርስቲያን ውለታው ከፍ ብሎ የሚታሰብለት የቤተ ክርስቲያን ብርሃን ነው። ቅዱስ ሐዋርያ ጳውሎስ ሰናይ መልእክት ብርሃነ ለቤተ ክርስቲያን መልእክትህ ያማረ ንዑድ ክቡር ንጹሕ ልዩ የምትሆን ቅዱስ ጳውሎስ አንተ የቤተ ክርስቲያን ብርሃን ነህ ብላ ቤተ ክርስቲያን ሁልጊዜ ታመሰግነዋለች። እግዚአብሔር ከባህሪ ጌትነቱ ከሚያስደንቀው ባህሪው አንዱ የማንንም ውለታ የማይረሳ አመፀኛ አምላክ አለመሆኑ ነው። ዘአኮ ይእምስ እግዚአብሔር ከመ ይርሳ ተልእኮተክሙ ይላል ቅዱስ ጳውሎስ። እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል። ዕብራውያን ምዕራፍ 6 ላይ ሲናገር እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ የማንንም ውለታ አይረሳም። አብርሃም ለእግዚአብሔር ብሎ ቢገዘር ደሙን ቢያፈስ እግዚአብሔር ለአብርሃም ብሎ ደሙን አፍሷል። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጥቶታል። እግዚአብሔር ውለታ የሚያስብ አምላክ ነው። ልጆቹንም በአምሳሉ ስለፈጠረን ውለታ እንድናስብ አድርጎ ነው የፈጠረን። ውለታን መርሳት ሰይጣናዊነት። ውለታን የሚረሳተው የዲያብሎስ ወገን ነው። ዲያብሎስ ያን ሁሉ ነገር ተሰጥቶት እንደው እኮ ይገርማል። ያደረገለትን ራሱን እግዚአብሔርን እኔ እኮ እኩል ነኝ እያለ ስለ ራሱ በማሰብ የእግዚአብሔርን ቸርነት በብርሃን ሸልሞ ፈጥሮት ያንን ክዶ ከእግዚአብሔር ጋር እስከመተካከል ድረስ ደርሶ ነበር። እና ሰዎች ብዙ ጊዜ ውለታ እንዲረሱ የሚያደርጋቸው ለራሳቸው ክብር ከመጨነቃቸው የተነሳ ነው። ክፉ ቅናትና ምቀኝነት እንዲሁም ለራስ ክብር መጨነቅ ውለታ ቢስ ያደርጋል። ለራስ ክብር መጨነቅ ዲያብሎስ ለራሱ ክብር ስለሚጨነቅ የእግዚአብሔርን ውለታ ረስቶ ያከበረውን እግዚአብሔር ናቀ፣ ከፍ ያደረገውን እግዚአብሔር አቃለለ። በዚያ ደግሞ እግዚአብሔር እንዲወድቅበት አደረገው ማለት ነው። እና ቅዱስ ጳውሎስ ለእያንዳንዱ ክርስቲያን ሕማም መከራን የተቀበለ እንዲያውም መከራው ከመጽናቱ የተነሳ እንደ
ከውስጥ ከመኳሄላ ኮንክዎሙ ለሃዌ ያለው የቅዱስ ጳውሎስ ትንቢት የተፈጸመበት ለወንድሞቼ እንደ ዓላማ ሆንኩ። ዓላማ የሚባለው ወታደሮች ተክለው ተኩስ የሚለማመዱበት የተተከለች ነገር ነው። ያችን ሊመታ ሁሉም አርበኛ እንደሚመለከታት አሕዛቡም ሕዝቡም እኛን ለሞት ይመለከተናል አለ ቅዱስ ጳውሎስ። ለሞት ይመለከተናል። እንደ ጥፍር እድፍ ሆን ይላል። ለእጅ ጣቢ ቦታ አይመርጡለትም፣ በየቦታው ይጥሉታል። ሐዋርያትንም በየቦታው ይጥሏቸው ስለነበረ እንደ ጥፍር እድፍ ሆን ይላል ቅዱስ ጳውሎስ። እንደ ግና ጨዋታ ሆን ይላል። ግናን ይሄኛው ሲመታት ቆይቶ ወይም እና ገና እንለዋለን፣ ያኛው ሌላ በትር ይዞ እንደሚጠብቃት እነ ቅዱስ ጳውሎስን በኢየሩሳሌም ደብድበዋቸው በሮሜ ያሉት ሌላ ዱላ ይዞ ይጠብቋቸዋል። በሮሚያ ደብድበዋቸው በገላትያ ይጠብቋቸዋል። በዚያ ደብድበዋቸው በፊልጵስዩስ ይጠብቋቸዋል። ይህንን ሁሉ መከራ ተቀብሎ ወንጌልን ያስተማረ ራሱን የካደ ሰውነቱ አልቆ ክርስቶስ በሱ ላይ እስኪያድር ድረስ ያስተማረ የነፍሱ ቅድስና ለስጋው የስጋው ቅድስና ለልብሱ ተርፎ ልብሱ ተቆርጦ ሂዶ ሙት ያነሳ የነበረ ነው ቅዱስ ጳውሎስ። ይሄ ምርጥ ዕቃ አባታችን ቅዱስ ጳውሎስ የቤተ ክርስቲያን ብርሃን 14 መልእክታትን ያስተማረ እስከ 3ኛው ሰማይ ድረስ የተነጠቀ ክርስቶስ ፍጹም ያደረስበት። እንደውም አንድ የቤተ ክርስቲያን አባት ሲናገር ጳውሎስ ማለት እስመ ዘይትናገር ቦቱ ክርስቶስ ይላል። ጳውሎስ ማለት ክርስቶስ የሚናገርበት ሰው ማለት ነው። በትክክል ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት ማለት ነው። ዲያብሎስ የሚናገርባቸው ሰዎች አሉ፣ እግዚአብሔር የሚናገርባቸው ሰዎች እና ቅዱስ ጳውሎስ ግን እግዚአብሔር የሚናገርበት ልሳኑ ያማረ ምርጥ ዕቃ የሚያሰኘው በዚህ ዓለም ጥሩ ዕቃ ተብለው የተጠሩት 1-3 ሰዎች ናቸው። ብዙ የሉ። ምርጥ ዕቃ ተብለው የተጠሩት አንደኛዋ ድንግል ማርያም ነው። እግዚአብሔርን የያዘች ዕቃ ምርጥ ዕቃ፣ ለእግዚአብሔር የበቃች ዕቃ፣ አደራ የምታወጣ ማይምንት ለዘኢያገምርዎ ሰማያት ወምድር ይላታል ቅዱስ ኤፍሬም። ሰማይና ምድር የማይችሉትን አምላክ ለመወሰን የታመነች ሔዋን የበለስ አደራ እንኳን ለመወሰን አልቻላት ብሎ ነበር እናታችን። ድንግል ማርያም ግን አምላክን ባደርነት ተው ለመወሰን የታመነች። ሰው እኮ ለልጅ እናትነት አልታመን ብሏል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት እና ምርጥ ዕቃ ያሰኛት። ምርጥ ዕቃ ጸዋሪተ እግዚአብሔርን በከንፈር ለመሳም፣ በእጅ ለመታቀፍ፣ በጀርባ ለማዘል፣ በማህፀን ለመወሰን፣ ጡት አጥብቶ ለማሳደግ የታመነች ማለት እንዲህ ያለች ስለሆነች እሷን የሚመስል ምርጥ ዕቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም፣ የትም አይገኝም። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ጸጋን ሁሉ ጸጋ ነቢያትን፣ ጸጋ ሐዋርያትን፣ ጸጋ ሰማዕታትን፣ ጸጋ ደናግል፣ ጸጋ መነኮሳትን፣ ጸጋ መላእክትን ሁሉ ጸጋ ቤተ ክርስቲያን ሁሉ ያለባት ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥ ዕቃ ትባላለች። ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥ ዕቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ፣ የክርስቶስን መከራ በሥጋችን ተሸክመን እንዞራለን እንዳለ መከራውን ይዞ ሲዞር ስሙን ይዞ ይዞራል፣ ክብሩን ይዞ ይዞራል፣ አድሮበት ይኖራል። ስለዚህ ቅዱስ ጳውሎስ በእውነት እግዚአብሔርን ተሸክሞ የሚዞር ሰው ነበር። እግዚአብሔርን ይዞ የሚዞር ሰው ክርስቶስ ለሰጠው ለሐዋርያነት አደራ የታመነ። ከደረሳችሁበት ቤት ሂዳችሁ ሰላም ለዚህ ቤት ይሁን በሉ፣ ቢቀበሏችሁ ሰላሜ አብሮ ይገባል ብሏል። ለሐዋርያት የሰጠው ጸጋ ነው። ይህ ለሁሉም ሰው የሚሰጥ አይደለም። በእውነቱ መኑ ሙስቴትክሙ በተክዞ ዘይክል ወስቆ ሀደመተ በዲበ ቆሙ። ከእናንተ መካከል በቁመቱ ላይ
ተጨንቆ አንድ ክንድ መጨመር የሚቻለው አለን ይላል። የለም። እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ይቻላል? አሁን ግን በሰርጀሪ ሳይቻል አይቀርም። እናንተ እኮ የማታረጉት የለም። የከተማ ሰው አስቸጋሪ እኮ ነው በእውነቱ ማለት ነው። አይቻልም። የሰጠን ዘንድ ነው። ይሄንን ምንድነው? አሁን እግዚአብሔር ቁመት ሰጥቷል። ከዚህ በላይ አንድ ክንድ መጨመር አትችልም። ምን ማለት ነው? እስከዚህ ሁን ብሎ ሰጥቷል። ከዚህ በላይ አንተ እኔ እችላለሁ ብለህ ጸጋን መጨመር አትችልም። እስከዚህ ስፋ፣ እስከዚህ ኑር ካለ እስከዚያው ኑር ብለውን አባቶች ጌታችን ኢየሱስ ክርስቶስ የነገረን። ተጨንቆ አንድ ክንድ መጨመር የሚችል እንደውም አባቶቻችን አንድ ክንድ የተባለች ክህነት ናት ይላሉ። ቁመት መደበኛው ቁመት ክርስቲያንነት ነው። የመላው ክርስቲያን ሕይወት ቁመት ተብሏል። ከቁመት በላይ አንድ ክንድ የተባለች ግን ክርስቲያኖችን የምታጸድቅ ከእምነት በላይ የምትሆን እምነትን የምትመራ ክህነት ናት። ከናንተ በቁመቱ አንድ ክንድ መጨመር የሚችል ማን ነው? ማለት እኔም ለክህነት እበቃለሁ ብሎ ካህን መሆን የሚችል ማን ነው? አይቻልም። ይህን ነው ጌታ ያስተማረ እና ቅዱስ ጳውሎስ ግን ለዚህ ክብር የተመረጠ አባት ነው። የቅዱስ ጳውሎስ በረከቱና ረድኤቱ ይድረሳል። በእስራኤል በጣም ቅዱስ ጳውሎስ ከሚያስደንቀኝ አንዱ በእስራኤል ባህል ሰው ሲታመም የታመመውን ሰው የጸናበትን እየወሰዱ እቤት ይዘጉታል። አንድ ቤት ይዘጓቸዋል። እዚያ ሲዘጓቸው እነዚያን ለመስበክ ቅዱስ ጳውሎስ እቅድ አወጣ። አሁን መቼስ ሆስፒታል ሄዶ ሰዎችን ንስሐ ግቡ ይባል ነገር አረ ለራሴ በሽታዬ ንስሐ ነው የሚል ሰውዬ ምን ተብሎ ይሰበካል? ክርስቶስን ግን እንዲያውቁ ፈለገና ሄዶ እኔም ታምሜያለሁ ብሎ ተኝ አሞኛል ብሎ ውጋት ያዘኝ ብሎ ያቃስታል እያለ ማለት ኋላ ጥቂት ቀን ሰንብቶ እንዲው እኮ ይገርም አረ ክርስቶስ የሚባል መጥቷል አሉ ድዊ የሚፈውስ እኔ በሱን ማንና ይፈውሳል ከፈወሰ እንግዲህ ካንተ በላይ የጸናበት አለ እስቲ አንተን ይፈውሳል አምኛለሁ ሲል ወዲያው ያልታመመውን ወገቡን ክርስቶስ ለታምራት ምልክት እንዲሆንለት ቋ አደረገለት። ዘወላ ወገቡ እየጮኸ ጎባጣ እንደሚቀና ተነሳ። በትክክል እንደታመመ አድርጎለት ለወንጌል ያደረገው ስለሆነ ዘወላ እኛም በጳውሎስ አምነናል ብለው መልሷቸዋል። ስለዚህ ምን አለ? ለታመሙት እንደታመመ ሆንኩላቸው፣ ለታሰሩት እንደታሰሩ ሆንኩላቸው፣ ለወንጌል ሁሉን እሆናለሁ ብሎ የተናገረ ጣዖት በሚመለክበት ሀገር ሂዶ የጣዖት አምላኪዎችን ልብስ ለብሶ አብሮ እየሰገደ አቴና ሂዶ ሲያስተምር የማይታወቀው አምላክ ለፀሐይ አምላክ፣ ለጨረቃ አምላክ፣ ለዝናብ አምላክ፣ ለክረምቱ አምላክ፣ ለበጋው አምላክ ብለው እንደገና ደግሞ ድንገት ማናውቀው አምላክ ብለው የማይታወቅ አምላክ ብለው ታፔላ ጽፈው ሲሰግዱ ያን የማይታወቀውን አምላክ እኮ አወቅኩት ሲሰግድ ቆይቱ ማን ይባላል? ክርስቶስ ብሎ አስተምሮ የመለሰ አባት ነው። የቅዱስ ጳውሎስ አምላክ በወንጌል የሚቀልዱትን ሁሉ ያሳርፍልን። ቅዱስ ጳውሎስ ወንጌልን በሚሰብክ ጊዜ ብዙ ሰው ነበር የሚሰብክ። ታስሮ ሲታሰር ደግሞ ምን ያደርጋሉ? በቅዱስ ጳውሎስ ላይ መከራ ለማጽናት ብለው ወንጌል የሚሰብኩ ሰዎች ነበሩ። እንዴው እኮ ይገርም። ምክንያቱም የታሰረ በወንጌል ስለሆነ እሱ ሲሰብክ ደግሞ ምን እንዲባል ነው? ይሄው ዛሬም የእሱ ተከታዮች ነገሩን አላቆሙም ተብሎ እስራት እንዲጨመርበት የማያምኑትን ወንጌል ጳውሎስን ለማሳሰር ይሰብኩ ነበር። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። የማያምኑትን ወንጌል ማለት ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። ምን አለ ቅዱስ ጳውሎስ? ጳውሎስን ይንደደው ብለው የሚሰብኩ ሰዎች አሉ። በመከራዬ ላይ መከራ ሊጨምሩብኝ ወንጌል የሚሰብኩ ሰዎች አሉ። በቅናት ወንጌል የሚሰብኩ ሰዎች አሉ። በዚያም በዚህም ብሎ ክርስቶስ ይሰበካልና ደስ ብሎኛል ይላል። እሱ ግን በመከራዬም
ፈጣሪን አመሰግነዋለሁ ይላል። አንዳንዶቹ ደግሞ የፊልጵስዩስ ሰዎች እሱ በሮም ታስሮ ሳለ ሳንቲም አዋጥተው ከታሰረበት ስለጠየቁት እኛም እንደ ቅዱስ ጳውሎስ ሳንቲም እንዲሰጠን ብለው ስብከት የጀመሩ ሰዎች ነበሩ። እነዚህ ሁሉ ማለት ወንጌልን መባያ ሕግ አደረጋችኋት ያላቸው ለዚህ መባያ ሕግ በስብከት ማባበል አልመጣንባቸውም ይላቸዋል ቅዱስ። በስብከት ማባበል አልመጣናቸውም። በስብከት ማባበል ማለት ለሕዝብ የማይጨበጥ ተስፋ እየሰጡ ሕዝብን ከተስፋ የሚያወጡ ሰዎች ናቸው። የማይጨበጥ ተስፋ እየሰጡ የማይሆነውን ትሆናለህ፣ የማይደርስበትን ትደርሳለህ እያሉ የማይጨበጥ ተስፋ የሚሰጡ የስብከት አባባዮች ይባላሉ። ወደ ልዩ ወንጌል የሚወስዱት እነዚህ ነበረ ቅዱስ ጳውሎስ ዕውቅዎሙ ለከለባት ያላቸው፣ ውሾችን እወቁባቸው ያላቸው። ውሾችን እወቁባቸው፣ ከሆዳቸው ምስጢር የማያድሩትን መልሰው ወደ ጥፋታቸው የሚመለሱትን እወቁባቸው ብሎ ዕውቅዎሙ ለገበርተ እኪት፣ ክፉ ሰራተኞችን እወቁባቸው ያለን እነዚህ ነበረ። ፊልጵስዩስ ምዕራፍ 3 ላይ ያለው ማለት ነው። ቆሮንቶስ በጊዜው የነበረች ፈላስፎች ብዙ ጊዜ የኖሩባትና በጊዜው ንግድ የበዛባት የንግድ ከተማ የነበረች ለመንገድ የተመቸች ወዲያ ወዲህ የሚለው ሁሉ የሚገናኝባት ስለሆነ ሕዝቡ በእውቀቱ የሚመካ ሕዝብ ስለነበረ እሱ ደግሞ 46ቱን ብሉይ ኪዳን የተማረ ሰው ቅዱስ ጳውሎስ ጸጋም የብሉይ ኪዳን ዕውቀትም ከገማልያል ስር የተማረ ስለነበረ ለዚህ የሚበቃ ቅዱስ ጳውሎስ ነው ብሎ ጌታ እሱን ሰዶ አስተምሯቸዋል። እና ትንሣኤ ሙታን የለም የሚሉ ቢጽ ሐሳውያን ስለገቡባቸው ለነሱ መልስ እንዲሆናቸው አይ ትንሣኤ ሙታን ከሌለማ ክርስቶስ አልተነሳማ፣ ክርስቶስ ካልተነሳማ ማመናችን ከንቱ ነዋ። አንተ የቆሮንቶስ ገበሬ ትንሣኤ ሙታን ከሌለ አንተ የምትዘራው ስንዴ ፈርሶ በስብሶ እንደገና 30፣ 60፣ 100 ፍሬ አፍርቶ የሚነሳ ከሆነ በእግዚአብሔር አርአያና አምሳል የተፈጠረ ክቡር የሰው ልጅ እንዴት አይነሳም ትላለህ? በምንነሳም ጊዜ ሁሉም የየራሱን አካል ይዞ ይነሳል። ዘር፣ ስንዴ፣ ጤፍ፣ በቆሎ፣ ማሽላ፣ ኑግ፣ ሌላም ሰሊጥ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። አይቀላቀልም። አንድ ላይ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። በአንድ መሬት ተቀብረን ሁላችንም ሳንቀላቀል በእግዚአብሔር ጥበብ አውሬ ቢበላን ውሃ ቢወስደን በረሃ ላይ አውሬ በልቶን ብንቀር አሞራ ስጋችን ፍቆት አጥንታችን ተከስክሶ በየቦታው ተበትኖ ሌላው ቀርቶ አጥንታችን ተቃጥሎ አመድ ሁነን ብንዘራ እንኳን እግዚአብሔር አካላችን በአካል በአምጥንት ባይጽምት በአስራው በጅማት አጽንቶ እንደገና ሰብስቦ ሰው ያደርገናል። መጀመሪያም ከአፈር ነው የፈጠረን፣ ኋላም ደግሞ አፈር የሆነውን ሰው ያደርገናል። እንደገናም የየራሳችን አካል ይዘን እንነሳለን። ሰው ሁሉ የየራሱን ስራ ይዞ ይነሳል። የየራሱን ስራ የሰራውን ስራ ተሸክሞት ይነሳል እና ሁላችንም የየራሳችን አካል ይዘን እንነሳለን። በየክብራችንም እንነሳለን። አንድ ቀን እንነሳ እንጂ የምንነሳው ግን በየራሳችን ክብር ነው። አንዱ በሌላው ክብር አይነሳም። የየራሱን ክብር ይዞ ነው የሚነሳው። ክብር አይቀላቀልም። ባለ 30ው የባለ 60 ክብር ይዞ አይነሳም። ባለ 60ው የባለ 100 ክብር ይዞ አይነሳም። ሁሉም በየክብሩ ይነሳል። 1 ዲናር ይሰጠዋል። በሰርክም የመጣ በቀትርም የመጣ በ9 ሰዓት የመጣ በማለዳም የመጣ በልጅነቱም ያመነ ቆይቶም ያመነ በርጅናውም አምኖ የሞተ ለሁሉም 1 ዲናር፣ 1 ዋጋ፣ 1 የዘላለም ሕይወት፣ 1 መንግሥተ ሰማያት ይሰጠዋል። የምንነሳበት ክብር ግን የተለየ ክብር ነው። ይህም በምን ማስረጃ ታስረዳናለህ ሲባል ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብሩ ሌላ ነው። በአንድ ሰማይ በአንድ ረቡዕ ተፈጥረው በአንድ ትእዛዝ ታዘው አንድ ብርሃን ተቀብተው በአንድ ሰማይ አብርተው ሲኖሩ ክብራቸው ግን ልዩ ነው። ይህንን ካልን ምንድነው ይህንን ያመጣ ነው? ባጭር ቃል ፀሐይ፣ ጨረቃ፣ ከዋክብት ምንድናቸው ነው?
ሰማይ ምንድን ነው? ይህን ብቻ ነው የምናየው። ሰማይ እንግዲህ እግዚአብሔር ፀሐይ፣ ጨረቃ፣ ከዋክብትን የፈጠራቸው መቼ ነው ካላችሁኝ ረቡዕ ነው የፈጠራቸው። እግዚአብሔር እሁድ ፍጥረትን ጀምሮ ቅዳሜ ለእሁድ ሌሊት 7 ፍጥረት ፈጥሮ ጨለማንም ጨምሮ መላእክትን ግን ሲነጋ ፈጥሯቸዋል። ከዚያ በኋላ ብርሃንን ፈጥሯል። ከዚህ እስከ ብሩህ ሰማይ የሚባለው ከዚህ በላይ ያሉት 7ቱ ሰማያት ናቸው። ከዚህ እስከ ብሩህ ሰማይ እስካለው ሰማይ ድረስ ውሃ የሞላ ነበረ። ከዚያ በኋላ እግዚአብሔር ለይትጋባ ማይ ውስተ ምዕላዲሁ ብሎ ውሃውን በየቦታው ሰበሰበው። ማክሰኞ የሚሰራው ስራ ስለነበረው ሰኞ አስቀድሞ ውሃውን ሰበሰበ። ውሃውን አንዱን ከዚህ ከምናየው ሰማይ በላይ ሰቀለው። ከዚህ ከምናየው ሰማይ በላይ የሰቀለውን ውሃ ሐኖስ አለው። ሐኖስ ማለት ተሐዋኪ ማለት ነው፣ ወይም ብጽብጽ ማለት ነው፣ የሚታወቅ ማለት ነው፣ የሚገማሸር ተባዕታ ይለዋል። አባቶቻችን በወንድ ይመስሉታል። ወንድ ምንድን ነው? ጀብደኛ አይደለ? አዎ፣ ይሄ መግረሽረሽ፣ መደባደብ፣ መቆጣት፣ ማዘዝ የሚወደው ወንድ ነው እና በዚያ ይመስሉታል። ያ ረግቶ አይቀመጥም። ግን ሰማይ ለብቻው ወደዚያ ወደ አንዱ ሰማይ እንዳይሄድ ምን ያደርገዋል? ልክ ባቢል የሚባል ነፋስ እንደ ብራና ውሃውን ወጥሮ እንዲይዘው አድርጎ አስቀምጦታል እግዚአብሔር። እንግዲህ እንደምታዩት ውሃ በገበታ መቀመጥ የሚችለው ገበታው ምን ሲሆን ይመስላችኋል? ወደ ላይ ሲዞር ነው? ወደ ታች ሲዞር ነው? እንግዲህ በከተማ አላውቅም። በእኛ በገጠሩ ወደ እናንተ በቧንቧም አይሆንም እኮ ውሃ ሽቅብ ይፈሳል አይፈስም ሲባል በአዲስ አበባ በቧንቧ ይፈሳል አሉ አንዱ። ለምክር ሲባል ለምክር የተባለውን ውሃ ሽቅብ አይፈስም እንጂ ሲል አይ በአዲስ አበባ በቧንቧ ይፈሳል ብሏልና ውሃ ሊይዝ የሚችለው ወደ ፊቱን ወደ ታች ዞሮ ነው፣ ገበታው ወደ ላይ ዞሮ ነው። እግዚአብሔር ግን ጥበበኛ አምላክ መሆኑን ለማስረዳት ሰማይ ፊቱን ወደ ታች ነው ወደ ላይ ነው የዞረው። ወደ ታች ዞሮ ውሃ ይዟል በላዩ ማለት ነው። ይህ ድንቅ ጥበቡ ነው ይላል ቅዱስ ዮሐንስ አፈወርቅ። ድንቅ ጥበቡ ነው። ውሃውን በላይ አድርጎ ተሸካሚ በታች አዞሮታል። እንደዚህ አድርጎ አስቀመጠው። አንድ ውሃ ሐኖስ ነው። አንዱን እጅ ውሃ አረጋና ጠፈር አደረገው። እግዚአብሔር ቻል ካለው የማይችል የለም። አርግቶ እንደ ከድንጋይ ይልቅ አጠንክሮ ይሄ የምናየው ሰማይ ውሃ ነው፣ ከውሃ የፈጠረው ነው። ውሃ ነው ግን ደረቅ ነው። ውሃውን ምን አድርጎታል? ከድንጋይ ከአጥንት አጠንክሮታል። በዚህ ይሄን ለምንድን የፈጠረው? ያኛው ሐኖስ እንዳይንጠበጠብ ነው። ያንን ውሃ ፍጥረት እንኳን ፈሶበት አንድ ጊዜ ቢያየው በድንጋጤ ብቻ ይሞታል፣ በመደንገጥ ብቻ። እንደገና ደግሞ የፀሐይ ከፍተኛው የሙቀት ክፍሏ ወደ ላይ ስለሚላክ ጠፈርን እንዳትቀደው በላይ ውሃ ጥዶበታል። እንደ ድስት ማለት ድስት ባዶውን ቢጣድ እንደሚሰበረው ማለት። እግዚአብሔር ቸር ስለሆነ ወደ ምድር የሚላከው የፀሐይ ብርሃን በጣም ጥቂቱ ነው የሚላከው። እናንተ ምድር የምትሉት ኦዞን የምትሉት፣ እኛ ደግሞ ምዕዛረ ፀሐይ የምንለው የፀሐይ ወንፊት ማለት ነው። ፀሐይ ብርሃኗ ተመጥኖ የሚወርድበት ነው። ያንን የሚከፍትና የሚዘጋ መልአክ አለ። አሁን ስንት ወንፊቶች ቢከፈቱ መጠነኛ ብርሃን ያስፈልጋል። ማለዳ ስንት ይከፈት፣ 6 ሰዓት ስንት ይከፈት የሚለውን የሚመጥን መልአክ አለ። ከፍተኛውን ግን ወደ ጠፈር ይልከዋል። እንዳትሰብረው ደግሞ በላይ ሐኖስን ጥዶበታል። ፈሶ እንዳያጠፋን ደግሞ ይህንን ጠፈር ጋርዷል። ከዚያ በኋላ እግዚአብሔር ምን አደረገ? ሰኞ ምድር ውሃ ረግቶባት ስለነበረ ውሃውን ሰበሰበለን። አንዱን ከምድር በታች አደረገው። አሁን አንዲት ጠጠር ወደ ውሃ ስንወረውር ትሰጥማለች። ግን ይሄ ሁሉ ዓለም የተኛው ግን ከውሃ ላይ ነው። ለምን እንደማንሰጥም እግዚአብሔር ብቻ ነው የሚያውቀው። ዘአጽንዐ ለምን ዲበ ማይ፣ ምድርን በውሃ ላይ ያጸና ይላል ቅዱስ ዳዊት። ምድርን በውሃ ላይ ያጸና እግዚአብሔር ለማይችል ነገር የሚቻል ነገር እንደሚሰጠው ውሃ ምድርን ከነጓዟ ተሸክሞ በመኖሩ ይታወቃል። እንደ ውሃ ብጽብጽ የሆን እንኳን ብንሆን እግዚአብሔር ካለ የማንችለው ነገር የለም። ይቻላል። ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል ቅዱስ ጳውሎስ።
ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የገጠር ሰው ሲተርት ምን ይላል? እንደ አፍ አይቀና ጎዳና ይላል። እስኪ በሉ በአፍ ሁሉን እችላለሁ እያሉ መፎከርና መለማመድ ልዩነት አለ። ማመን ሌላ ነው፣ በአፍ መናገር ሌላ ነው። ሁሉ እንደሚቻል ግን ፍጥረት ያሳየናል። አሁን ይህንን አጸና። አሁን አንዳንድ ጊዜ አውሮፕላን ሰው የሚፈራው ለምን ይመስላችኋል? ለምን ነው የሚፈራው ሰው አውሮፕላን ውስጥ? አውሮፕላኑ ሲገጫገጭ እኮ ዓለም ልታልፍ ነው የሚመስለው ሰው ሲደነግጥ ማለት ነው። ሰው ድንቅ ነው። እዚያ የሚኩራራው ሁሉ እንደው መቼስ ሄድኩ አይባልም እንጂ ብዙ ሰው ታዝብ ያውቃል። ብዙ ሰው በእውነቱ ማለት ነው። እኔ በጣም ብዙ ሰው አልናገረውም፣ በቃ አልናገረውም። ብዙ ሰው እንዲሁ ስንወርድ እንዴት እንደሚያጨበጭብ ግርም ነው የሚለኝ ፍርሃቱ ሰው ማለት ነው። አሁን እኮ ፈርቶ ነው እንደዚያ የሚለው እና ትዝ ይለኛል አንዲት እናታችን ደንግጠው በቃ ደንግጠው ገጭ 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 ተነስተው ይሮጣሉ። ገጭ 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 ሲል ተነስተው ይሮጣሉ። ገጭ 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 ሲል ተነስተው ይሮጣሉ። ከአውሮፕላኑ ስንደርስ in the name of Jesus አሉ። መጀመሪያ ግን አላሉ። ችግር ሲመጣ እኮ እንደዚህ ያለው ሰው ሁሉ ሰው ይመስላል እኮ ነው። ኩሻቱ እኮ ይገርማቸዋል እኮ የሚችል ይመስላል። ጥቅስ መጥቀስና እምነትን በተግባር መርምር ልዩነት አለው አይባልም እንጂ አንድ ወንድማችን ባለፈው ሰምታችኋል አይደል? እንደ ኢየሱስ በባህር ላይ እጅ አሳያችኋለሁ ብሎ አዞ ውጦት ሰምታችኋል። በጣም አይደረስም። ይሄ አይደረስም። በእውነቱ ማለት አርፎ መቀመጥን የመሰለ እኮ ነገር እኮ የለም። በእውነቱ ሰው እኮ ሕይወቴን አስተካክሉልኝ ነው እንጂ እንደ ጌታ በባህር ሂዱልኝ አላለም። ሰው ያለ ሕይወቴን አስተካክሉልኝ፣ ትዳሬ እየተበላሸብኝ ነው፣ ሕይወቴ እምቢ ብሎኛል ብሏል እንጂ በባህር ላይ መሄድማ ጌታ ይበቃኛል ብሎ እኮ ሰው አውቆ ተቀምጦ ነበር። እንዲሁ አይደረስ እኮ ነው። አይነኩ ቢነኩ ያድሯል ሲታወቁ ይላል ሰው። በእውነቱ ማለት አይነኩ መንካት ችግር ነው። እና አሁን ህዋው መሬትን ያመናት የተሸከመው ውሃ እንደሆነ አይምሯችን ስለማያውቀው ነው። መሬት ጠጠር የሚያሰጥም ውሃ መሬትን ከነሁለንተናዋ መሸከም ከቻለ ህዋውም አውሮፕላን መሸከም ይችላል ብሎ ማመን አቅቶን ነው ሰው የሚፈራው ማለት ነው። የሚፈራው ለዚያ ነው። ምድርን በውሃ ላይ አጸና፣ ታች አስቀመጠ። አንዱን ደግሞ ለምድር እንደ መቀነት አስታጠቃት። ምድርን በውጭ በኩል ሲመለከቷት ደብተራ ኦሪትን ትመስላለች ይላሉ አባቶቻችን። ምድርን የበቃ ሰው ያያታል፣ ያልበቃ ሰው አያያትም። ምድርን ግን በውጭ ሆኖ የበቃ ሰው በውስጥ እንዳለ ውጯን ዙሪያዋን ቢያያት ደብተራ ኦሪትን ትመስላለች። ድንኳኒቱ የደብተራ ኦሪት ጽርሐ አርያምን መስላ ሙሴ የሚያስታጥቃት የክብር ጌጦች ነበሩ እና ምድር እንደዚህ አድርጎ አስጊጦ ነው የፈጠራት። ለምድር አስታጠቃት ውቅያኖስን ማለት ነው። ይህንን አድርጎ በዚህ ዓለም ግን የቀረው እኛ የምንጠቀምበት ውሃ ሰዎች ዕቃ አጥበው ውሃውን ሲደፉት በጠርዙ እንደሚቀረው እንደ ጥቂት ውሃ ያለ ነው ይላል እግዚአብሔር። ሌላውን ውሃ አስወግዶታል። ለምንድን ነው ሲባል ምድር ማብቀል እንድትችል። ምድር ማብቀል እንድትችል እግዚአብሔር ምን አደረገ? ውሃውን ሰበሰበ። ውሃ የተኛበት መሬት አያበቅልምና ውሃ የተኛበት አዚያ በኋላ ረቡዕ ምን አለ? ለታብቁል ምድር ታብቅላል። የዚያን ጊዜ ጽጌያቱ፣ አበቦች፣ ዛፎች፣ አዝሬት፣ አትክልት በሙሉ ምን አደረገላት? አበቀልላት። አላችሁ ምድርን በአበቦች ሸለመ። አሁን ምድር ሰውን ነው የምትመስለው። አጥንት አላት። አለት ምንድናት? አጥንቷ ነው ይላሉ አባቶቻችን። የዛፎች ስር ደግሞ እንደኛ ደም ስሯ ነው የመሬት ይላሉ አባቶቻችን ሲተረጉሙ። የዛፎች ስር የደም ስሯ ማለት ነው። ሰው የደም ስሩ ሲቆረጥ ወይም እናንተ የደም ቧንቧ የምትሉት ማለት ነው። እሱ ሲቆረጥ እንደሚሞተው ሁሉ ዛፍም ለመሬት ሕይወቷ ነው ብሎ አባቶቻችን ይናገራሉ። አጥንቷ ደግሞ አለቱ ነው። እዚያ ደግሞ ደሟ ደግሞ ውሃ ነው። ፀጉሯ ደግሞ ሳር ነው ይላሉ አባቶቻችን። እና መሬት የሰው ወኪል ናት። ሰውን በምድር ነው ያስረዳው። ብንኮራ እንደዚች ምድር እኮ ናችሁ ለማለት ነው። ለምንድነው የምትታበዩት? ምድር እኮ ናችሁ። እናንተም አጥንት ናችሁ፣ እሷም አጥንት አላት። እናንተም ደም አላችሁ፣ እሷም ውሃ አላት። እናንተም የደም ስር አላችሁ፣ እሷም ስሮች አሏት።
እናንተ ፀጉር አላችሁ፣ እሷም ደግሞ ሳር አላት ለማለት። ክብር ካላችሁ ግን መሬት ለመስዋዕት የሚሆን ፍሬን ታፈራለች፣ እናንተም ካፈራችሁ ትከበራላችሁ ለማለት። ካፈራችሁ ትከበራላችሁ። ካዲያ ውሃውን መሬት እንድታበቅል ውሃውን አስቀድሞ የሰበሰበላትና ያደረቀላት ኃጢአት የተኛበት ሰውነት የምግባር ፍሬ ሊያፈራ አይችልም። ውሃ የተኛበት ሰውነት ምንድን ነው የሚያበቅለው? ውሃ የተኛበት መሬት የማይረቡ ተሐዋስያንን ትሎችን ምኖችን የሚያበቅለው። ኃጢአት ሳይናዘዙት ረጅም ጊዜ ከሰውነቱ ላይ የተኛበት ሰው ተንኮል ብቻ ነው ካይምሮ የሚገኝ። ተንኮል ብቻ፣ ስድብ ብቻ ነው የሚገኝ። እንዲሁ አይደረስ እኮ ነው። ሰው እኮ ምን ልሳደብ ብሎ እኮ ሲያቅድ የሚያደርሰዋል። አይገርማችሁም? ምን ልሳደብ ብሎ ሲያቅድ የሚያደርሰዋል። ምን ልሳደብ፣ ምን ልናገር፣ እንዲህ ሰሞኑን ደግሞ እስቲ እንደው በምን ልበጥብጥ የሚል ሰው ሁሉ እኮ አለ። እንደው ግርም እኮ ነው እናት፣ ሰላም የሌለው ሰው ማለት። ምክንያቱም ምንድነው? ውሃው ለረጅም ጊዜ እሱ ላይ ስለተኛበት ማለት። ውሃው ለረጅም ጊዜ ለዘመናት የኃጢአትና የተንኮል ውሃ የተኛበት ሰው ትሎችን ነው የሚያበቅለው። አዝሪት አበባ አይገኝበትም፣ ፍሬ አይገኝበትም፣ ፍሬ የለውም። ምንጊዜም ዱላ፣ ነገር መዝራት፣ ነገር ስራ፣ ጸብ፣ ክርክር፣ ነቀፋ፣ ሐሜት፣ ተንኮል ነው የሚናገረው ማለት። የክርስቶስ ልጆች በጭምትነታቸው ሲታወቁ፣ የዲያብሎስ ልጆች በብኩንነታቸው ነው የሚታወቁት። ብኩን ናቸው፣ ህድአት የላቸውም። ሁሉን ነው የሚነኩት፣ የማይነኩት የሌላቸው ማለት ነው። አሁን ምን ቀረ? ለዚህች ዓለም የሚያስፈልጋል ብርሃን። እግዚአብሔር ለአብርሁ ብርሃናት ውስጥ ጠፈረ ሰማይ አለ። መሬትን ከፈጠረ በኋላ ዝሬት አትክልቱን ከተካ በኋላ በሰማይ ላይ ብርሃናት ያብሩ አለ። በሰማይ ላይ ብርሃናት ያብሩ ሲል ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። ፀሐይ በሙቀትም ትበረታለች፣ በብርሃንም ትበረታለች። ጨረቃ በብርሃን ከፀሐይ ታንሳለች። ኮከብ ከጨረቃ በብርሃን ታንሳለች፣ ያንሳል። አንዱ ኮከብ ደግሞ ከሌላው ኮከብ እምኮከብ ይሄይስ ክብሩ እምክብረ ኮከብ ክብረ ኮከብ ይሄይስ። ከአንድ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ይላል ቅዱስ ጳውሎስ። ኮከብ ይበልጣል። ይህንን አባቶቻችን በብዙ ወገን ተርጉሞታል። አንድ ሁለቱን ልናገር። አንደኛው ሰማይ የተባለች ቤተ ክርስቲያን ናት። የኔ መንግስት ከዚህ ዓለም አይደረችም። ዮሐንስ ወንጌል ምዕራፍ 18 ላይ ጲላጦስ አንተ የአይሁድ ንጉሥ ነህ አለው። አይ አንተ ትበይ፣ አንተ ነህ እንደዚያ የምትለኝ። ምን ማለቱ ነው ጌታ? አይሁድ ይሁዳ የምትባለው በተለይ ኢየሩሳሌም አካባቢ ሰማርያንም ሳይጨምር ነው። በተለይ በብሉይ ኪዳን አጠራር እና የአንዲት አውራጃ ንጉሥ የምታደርገኝ አንተ ነህ ማለቱ ነው። አንተ ነህ። እንዴት የዚች ብቻ የምመስል ለአንተ ነው፣ እኔ አይደለሁም። መንግሥቴስ ኢኮነትም ዝንቱ ዓለም፣ የእኔ መንግሥት ከዚህ ዓለም አይደለችም ማለት የዚህ ዓለም ሰው አይሽራትም፣ የዚህ ዓለም ሰው አይሽራትም። ምስጢሩ ግን ይላሉ መንግሥት የተባለች የእግዚአብሔር መንግሥት የምትባል ቤተ ክርስቲያን ናት። መንግሥቴ ከዚህ ዓለም አይደለችም ያለው ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። ቅድስት እናታችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዘመናት በሚፈጸሙ ችግሮች ሁሉ መሃል ሳትጠፋ የምትኖርበት ምክንያት የእግዚአብሔር መንግሥት ስለሆነች ነው። እንዲያውም እግዚአብሔር በቤተ ክርስቲያን ላይ ዲያብሎስ የሚያመጣውን ሁሉ የችግር አይነት ዲያብሎስ ያለውን ችግር ሁሉ እስኪጨርስ ድረስ እግዚአብሔር ዝም የሚለው የእግዚአብሔር አሸናፊነትና መንግሥት ከዲያብሎስ ኃይል ሁሉ በላይ ሆኖ ቤተ ክርስቲያን እንደሚጠብቃት ለማስተማር። ለምን አሁን ዲያብሎስ ቤተ ክርስቲያን ለመፈተን ያልተጠቀመው ያላለቀበት ምን አለ? ፖለቲካን ይጠቀማል፣ ገንዘብን ይጠቀማል፣ ዝሙትን ይጠቀማል፣ ፍልስፍናን ይጠቀማል። ሁሉንም ተጠቅሞ ቤተ ክርስቲያንን ይጎዳታል። የዲያብሎስ እስከ ዛሬ ድረስ ዲያብሎስ አለው ከሚባለው መሳሪያ ወደ ቤተ ክርስቲያን ያልተጠቀመው ምንም የለም። ግን እግዚአብሔር ያን ሁሉ ነገር ሲደረግ ለቤተ ክርስቲያን ዝም የሚለው ቤተ ክርስቲያን ከዲያብሎስ አቅም በላይ ሆና እንደምትኖር ለልጆቹም ለመንገር ተስፋችን እንድናውቅ ለዲያብሎስም ደግሞ አቅሙን እንዲያውቅ ለማድረግ ነው።
ስለዚህ ቤተ ክርስቲያን የእግዚአብሔር መንግስት ትባላለች። የእግዚአብሔር መንግስት ታዲያ በዚህ ሰማይ ላይ ሰማይ የተባለች ሰማያዊት ስለሆነች ነው። ዛሬ ነው ያድርገውና ድሮ ቤተ ክርስቲያን ሩጦ የገባ ሰው አይታሰርም አይደል? ታሰራል አይታሰርም? አቤት አይታሰርም። ዛሬሳ ለምንድን ነው ቤተ ክርስቲያን ሩጦ የገባ ሰው የማይታደር? የእግዚአብሔር መንግስት ናት። አንድ ኤምባሲ ግን ሩጦ የገባ ሰው አይታሰርም። አይገርማችሁ? እግዚአብሔር ቤተ መንግስት የገባ ሰው ግን ይታሰራል። ቤተ ክርስቲያን የእግዚአብሔር መንግስት ስለሆነች ጌታችን ሉቃስ 17 ቁጥር 21 ላይ ነያ መንግስት እግዚአብሔር ማይከለክሙ የእግዚአብሔር መንግስት በመካከላችሁ ናት አለ። ያቺ በመካከላችን ያለችው የእግዚአብሔር መንግስት ቤተ ክርስቲያን ናት። መንግስት ሰማያት ሩጣ በዚያ ማዶ እግር ኑሯት ክንፍ ኑሯት በራ አትመጣም። የእግዚአብሔር መንግስት በመካከላችሁ ናት ያለ የት አለች የእግዚአብሔር መንግስት? አንዲቱ መንግስቱ ቤተ ክርስቲያን ናት። በዚች ቤተ ክርስቲያን ላይ እንዲያበሩ የተፈቀደላቸው እነማን ናቸው ሲባል ፀሐይ ራሱ ኢየሱስ ክርስቶስ፣ ጨረቃም እመቤታችን ትሆናለች፣ ከዋክብት ሰማይታት ይሆናሉ። በዚች ቤተ ክርስቲያን ውስጥ ሁሉም እንዲያበሩ ተፈቅዶላቸዋል። ሁሉም እንዲያበሩ በሰማይ ላይ ፀሐይም ተፈቅዶለታል፣ ጨረቃም ተፈቅዶላታል፣ ከዋክብትም ተፈቅዶላቸዋል። በቤተ ክርስቲያን ክርስቶስ ያበራል፣ እናቱም ታበራለች፣ ቅዱሳንም ያበራሉ። ልብ ብላችሁ ስሙ። በቤተ ክርስቲያን እግዚአብሔር ያበራል፣ ድንግል ማርያም ታበራለች፣ ቅዱሳን ያበራሉ። ብርሃናችን ግን አንድ ነው። አሁን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ እናመልከዋለን። መድኃኔዓለም ድንግል ማርያምን ሰዓሊ ለነ ቅድስት እንላታለን። ስዕሏን እንስላለን፣ ታምሯን እናነባለን፣ ቅዱሳንን እንሰግድላቸዋል። ከዚያ በኋላ አንዱ መንገደኛ ይመጣና እየው ሲቀላቅሉት ይላል። መልስ የፀሐይ ክብሩ ሌላ ነው አትሉም እናንተ? በሉ እንጂ የፀሐይ ክብሩ ሌላ ነው በሉ እንጂ። የጨረቃ ክብሩስ ምንድን ነው? የኮከብ ክብሩስ ሌላ ነው። ክርስቶስም እናቱም ቅዱሳንም በአንዲት ቤተ ክርስቲያን ውስጥ ይኖራሉ፣ ይመሰገናሉ። የክርስቶስ ክብሩ ሌላ ነው በሉ። አሁን የእናቱ ክብር ሌላ ነው በሉ። የቅዱሳን ክብር ደግሞ ምንድን ነው? ሌላ ነው። ይሄን ለይተን ነው የምናምን እኛ ማለት ነው። እኛ ዝም ብለን ከጥጃ የባስን አይደለም። ፈጣሪያችን በፈጣሪነቱ መድኃኔዓለም የእምነታችን ራስ ብለን ነው የምናመልከው እሱ። እናቱን ግን የእግዚአብሔር እናት ብለን ሰዓሊተ ምሕረት ብለን የመጨረሻ የምንሰጣት የታመነች የምሕረት እናት ነው የምንላት። ወይ ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ የሚል ነውር እኮ ነው። ኧረ ተው በሕግ አምላክ ነውር እኮ ነው በእውነት ማለት በጣም ነውር ነው። ሀፍረተ ቢስ መሆን ማለት ሀፍረተ ቢስ በእውነት ማለት ሰው ቢያንስ እኮ ይኸውላችሁ ወይ ማወቅ አለበት፣ ካወቀ ደግሞ ካላወቀ ደግሞ ቢያንስ መጠየቅ አለበት። ካልጠየቀ ቢያንስ እንዴት አያፍርም? ማፈር እኮ ትልቅ ነገር ነው በእውነቱ። ደግሞ በወንጌል አላፍርም ሊለኝ ይሆናል ነገ ደግሞ ነው። ወንጌል እንደዚያ ነው እንዴ? ወንጌል ሰው መናቅ እንኳንስ ድንግል ማርያምን ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 1 ላይ ምንድን ነው የሚለው? ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው። ማንም ሰው ባልንጀራው ከሱ እንዲሻል ይሄንን ይቁጠር ነው የሚለው። እኛ እናቱን እናውቅበታለን ማመስገን፣ እሱንም እናውቃለን እናመልከዋለን። ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን። የአምላክ እናት ናት። ለሷ ስንሰግድ እናታችን፣ ለሱ ስንሰግድ አምላካችን፣ ለቅዱሳን ስንሰግድ ረዳቶቻችን ብለን ከዚያ ደግሞ ሰማይ የተባለ ምንድን ነው? ሰማይ የተባለ የኛ ልብ ነው። እስቲ የኛ ልብ በሉ። ሰማይ የተባለ የኛ ልብ ነው። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለች ቤተክርስቲያን ናት። ከዋክብት የተባሉ ሰማይታት ናቸው። ሰማይ የተባለ የኛ ልብ ነው። በሰማይ ላይ ሶስቱ ያብሩ ማለት በክርስቲያኖች ልብ የክርስቶስ ልብ፣ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር መኖር አለበት። የክርስቶስን ፍቅር መኖር አለበት፣ የቅዱሳን ፍቅርም መኖር አለበት፣ የቤተ ክርስቲያን ፍቅር መኖር አለበት። ይሄን ነው ሰማይ የምንለው። ልብ ይሉታል። ይሄ ነው ልብ የሚባለው። ይሄ ነው
ወይ ጉድ! ቅዱስ ጳውሎስ እኮ የተሰሎንቄን ሰዎች ምን እንዳላቸው ብትሰሙ፣ እናንተ የተሰሎንቄ ሰዎች የመመኪያዬ ዘውድ ናችሁ ነው የሚላቸው። እስኪ በሉ በሞቴ የመመኪያዬ ዘውድ በሉ እስኪ። ኧረ ተው ጎበዝ። የተሰሎንቄ ሰዎች ለቅዱስ ጳውሎስ የመመኪያው ዘውድ ከተባሉ አክሊለ ምክህነ ብላት ምንድን ነው ነውሩ? የመመኪያዬ ዘውድ ድንግል ማርያም ብላት ምንድን ነው ነውሩ? መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለእኔ ነው የምትበዛብኝ እንጂ ለእሷስ አያንስባት። የሚበዛብን ለእኛው ነው በእውነቱ። ደግሞ እኮ ትዕቢታችን እኮ አምላክ እናቴ ብሏት እሷ እንኳን ኧረ እኔ እሱ እናቴ ባለበት እናንተ ኃጢአተኞች ልጄ እናቴ እንድትሉ አልፈልግም እሷ እንኳን አላለችም። እሷ ያላለችው ደግሞ እኛ ተገልብጠን እኔ ሁልጊዜ የምናገረው አንድ ቃል ላይ ልድገመው ደስ ስለሚለኝ ሲራክ እንዲህ ይላል፣ 3 አይነት ሰዎች ነፍሴን አበሳጯት ይላል። ሴሰኛ ሽማግሌ፣ ትዕቢተኛ ድሃና ንፉግ ባለጸጋ። በጣም ንፉግ ባለጸጋ፣ ሴሰኛ ሽማግሌ። እንደው ወጣቱም አልተፈቀደለትም፣ እንደው ቢያንስ እሱ ስጋዋሽን ነው። አሁን ሽማግሌው ምን ብለህ ነው አርፈም አትቀመጥ። ይሄ እንደዚህ ትዕቢተኛ ድሃ ደግሞ የለውም ደግሞ ትዕቢቱ ደግሞ እንደ አውራ ዶሮ ያለ ማለት ነው። እንዲሁ እኮ የሌለውን ማለት የሌለህን አታውቀው። ወዴት ነው እንደው ሰው ሄዶ እኔና ድንግል ማርያም እኩል ነን ሊል የሚችለው? የለም። ኮከብ ይሄይስ ክብሩ። ኮከብ ከኮከብ ይበልጣል። አንዱ ከአንዱ ይበልጣል። እንኳን ከድንግል ማርያም እኛም እንኳን እኔ ከገሌ ጋር እኩል ነኝ ማለት ኢ ክርስቲያናዊነት ነው። ኢ ወንጌላዊነት ነው። ኢ መጽሐፍ ቅዱሳዊነት ነው። እንዲያውም ምንድን ያለው ጌታችን ኢየሱስ ክርስቶስ እስመ አብ ያብየኒ አብ ይበልጠኛል ያለውን ቃል ሊቃውንቱ ሲተረጉሙት አብ ይበልጠኛል ያለ አብ ወልድን የሚበልጠው ሆኖ ሳይሆን ለአርአያነት ስለመጣ እናንተም እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ ለማለት ነው ብለው ነው የሚተረጉሙት። እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ። ጭራሽ ይበልጣለሁ እንኳን እኩል ነኝ ይበልጠኛል አለ ማለት ራሱ ክህደት ነው፣ ነውር ነው። ማንም አላደረገውም። ይሄን ሐዋርያት አላደረጉትም። ኮከብ ይሄይስ ክብሩ። ሰው ሰማይ እኛ የምናውቀው ሰማይ ፀሐይ ያለው ጨረቃ ያለው ኮከብ ያለው ነው። እኛ የምናውቀው የክርስትና ልብ ክርስቶስ ያለው ማርያምም ያለችው ቅዱሳንም ያሉት ነው። ይሄ ግን ባዶ ቀፎ ነው፣ ጨለማ ነው፣ ብርሃን ያልተሳለበት ሰማይ ማለት ውሃ ብቻ የሆነ ማለት ሐኖስን ብቻ የተሸከመ። እንዲያው ሊቃውንቱ ምንድነው የሚሉት? ይሄ ሐኖስ የሚባለው ውሃ የእግዚአብሔር የቁጣው ምሳሌ ነው የሚሉት። የቁጣው ምሳሌ ነው። ይሄ ባዶ ሰማይ የሆነ ሰው ግን የእግዚአብሔር ፍቅር የሌለው፣ የድንግል ማርያም ፍቅር የሌለው፣ የቅዱሳን ፍቅር የሌለው ሰው ግን ባዶ ሰማይ ነው። የሚሸከመውም ሐኖስን ብቻ ነው። ይሄ ሰማይ ፀሐይ፣ ጨረቃ፣ ከዋክብት እስኪፈጠሩበት ድረስ ሐኖስን ብቻ ያንን የሚያስፈራራውን ውሃ ብቻ ተሸክሞ እንደነበረ እግዚአብሔርን የማይወድ እናቱን የማይወድ ቤተክርስቲያንን የማይወድ ቅዱሳንን የማይወድ ሰው የእግዚአብሔርን ቁጣ ብቻ ተሸክሞ የሚኖር ሰው ማለት ነው። ለመቅሰፍት የታጨ ራሱን ለመቅሰፍት ያዘጋጀና ያጨ ሰው ማለት ይሄ ነው። እና እግዚአብሔርን በወደድንበት እመቤታችን እንድንወዳት አምላክ ወዶ ወደ እሷ ያደረባት እስመ አፍቀረ ንጉሥ ስነኪ ንጉሥ ውበትሽን ወዶሻልና ወዷልና ተብሎ ለአምላክ ሙሽርነት የታጨች ወመነኑ ምድረ መፍትወ ይላል ቅዱስ ዳዊት። የተወደደችውን ምድር ናቁ ይላቸዋል እስራኤላውያን። የተወደደችውን ምድር ናቁ መዝሙር 105 ላይ ሲናገር የተወደደችውን ምድር ከነዓንን ናቋት። ስለ ናቋትም እግዚአብሔር መንገድ ላይ በነዘርባብ እየቀጨ አስቀራቸው። ከድንግል ማርያም በላይ የተወደደ ምድር የት ይገኛል? ፍሬ ሕይወት ኢየሱስ ክርስቶስን ይዛ የተገኘች ምድር እሷን አየቲ ዛቲን ተታስተሪ ከምርውቅ ከመማይቶት ብሬት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ከሩቅ የምትታይ ያቺ ማናት ተብሎ የተነገረላት የግብፅን ውሃ የማትጠጣው ያቺ መልካሚቱ ምድር ዘዳግም 11 ላይ እንደ ምድረ ግብፅ ያለች አይደለችም አለ። የምድር ውሃ አትጠጣም። የግብፅ ምድር
ከሰማይ ዝናብ የሚጠጣ ነው እንጂ ከሰማይ ዝናብ አያገኝም። የአባይን ውሃ ብቻ የሚጠጣ። እኔ የምሰጣችሁ ምድር እንደ ግብፅ ምድር አይደለችም፣ ከሰማይ ጠል የምትረካ ናት ብሏል ዘዳግም 11 ላይ ሲናገር። ይህ ማለት ነው የኔ እናት ድንግል ማርያም የወንድ ዘር የምታውቅ አይደለችም፣ የሰማይ ጠልን የምትረካ ናት ማለት ጠለ ምሕረት ወልደ እግዚአብሔርን ይዛ የምትገኝ ናት እንጂ ለተጠሙት ሰዎች ሁሉ የምሕረት ውሃ ልጇን ይዛ የምትመጣ ናት እንጂ የወንድ ዘር የምታውቅ አይደለችም። ያችሁም የተወደደች ምድር ናት። እንዲያው ምን ይላል ሙሴ ሲናገር ይቺ የምሰጣችሁ ምድር እግዚአብሔር አምላካችሁ አለ ከመጀመሪያው ዓመት እስከ መጨረሻው ዓመት ድረስ የሚያያት ናት ማለት እግዚአብሔር ዓለም ሳይፈጠርም ዓለምም ሲፈጥርም ዓለምም እስከሚያልፍ ድረስ የሚያያት እናቱ እመቤታችን ናት። የተወደደችው ምድር ዓለምን ሲፈጥር እሷን እያየ ይፈጠራል። ሲወለድም እሷን አይቶ የተወለደባት፣ ሲሰቀልም እሷን አይቶ የተሰቀለባት፣ ሲያርግም እሷን አይቶ ያረገባት፣ እሷ ባለችበት ሀብተ መንፈስ ቅዱስን የላከባት፣ እንደገናም ደግሞ ሲመጣ በእሷ ሥጋ የሚገለጥባት እናቱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ይችም ትባላለች። የተወደደችው ምድር የተወደደችውን ምድር ናቁ፣ እነሱም ምድረ በዳ ላይ ቀሩ። የተወደደችውን ምድር እመቤታችን የሚንቁ ሰውም እንዳይወዳት የሚያደርጉ ሰዎች በእግዚአብሔር መንግሥት ጽዋ ተርታ ዕድል ፈንታ ሳይኖራቸው መሬት ላይ ይቀራሉ። ምድር ላይ ከመቅረት እግዚአብሔር ይሰውራል እና እመቤታችን የተወደደችው ምድር ናት። ስለሷ መናገር ወይ ግሩም! ስለሷ መናገር ስለ እግዚአብሔር መናገር አይሆንልንም እንጂ ደግሞ መናገሩ ራሱ በሆነልን ነበር። ስለ አብርሃም ከተነገረ፣ ስለ ዳዊት ከተነገረ፣ ስለ ሙሴ ከተጻፈ፣ ስለ ዳዊት በተነገረ በሚነገርበት መጽሐፍ ቅዱስ በሚጻፍበት በሚተረክበት ቤተክርስቲያን የዳዊትን አምላክ ስለወለደችው መናገር ነውር ነውን? ስለ ሙሴ በሚነገርባት ቤተክርስቲያን የሙሴን ጌታ የወለደችውን ስለ ድንግል ማርያም መናገር ነውር ነውን? ስለ ነቢያት መናገር ክብር በሆነበት ቤተክርስቲያን የነቢያትን ጌታ ስለወለደች ስለ ድንግል ማርያም መናገር ነውር ነውን? ስለ ሐዋርያት መስበክ የሐዋርያትን ታሪክ መተረክ ክብር በሆነባት ወንጌል የሐዋርያትን ጌታ ስለወለደችው ስለ ድንግል ማርያም መናገር ነውር ነውን? ገንዘብ የማይጠግብ ሰው ገንዘብን እንደ ዝናብ ብታንጠበጥብለት አይጠግብም ይላል ዮሐንስ አፈወርቅ። ክፉ ሰው ስጦታን ሁሉ ቢሰጡት አያመሰግንም። አለማመስገኑ በምን ይታወቃል? አምላክን ወልዳ የሰጠችው ድንግል ማርያምን ባለማመስገኑ። ይህን ውለታን መርሳት ማለት ነው። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ሁሉም ግን በእኛ ብርሃን በእኛ ልብ ይኖራሉ። የእግዚአብሔርን ፍቅር፣ የእናቱን ፍቅር፣ የኮከቡም የቅዱሳንም ክብር። ለምንድን ነው ኮከብ የምንላቸው? ኮከብ የምንላቸው ለምን ይመስላችኋል? ጨረቃ የምንላቸው ከዋክብት የምንላቸው ለምንድን ነው? ክርስቶስም ፀሐይ ይባላል፣ እናቱ ድንግል ማርያምም ፀሐይ ትባላለች። አሁን ደግሞ ለይተን ነው እሷ አሁን ፀሐይ፣ ጨረቃ፣ ከዋክብት፣ ድንግል ማርያም ፀሐይ ትባላለች። ዮሐንስ መጥምቅ ጨረቃ ይባላል፣ ቅዱሳን ከዋክብት ይባላል። እንዴት ፀሐይ? ለምን? ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው ሲየተናገረ የመጣው ስለ ትንሣኤ ሙታን ነው። ስለዚህ የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሲል እዚህ ላይ ምን ማለት ብንናገሩ ነው? በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ሲል በቤተ ክርስቲያን ውስጥ ክርስቶስም ቅዱሳንም ይኑሩ ማለቱ ነው። እንደገና ደግሞ ምን ማለት ነው? አይ ቅዱስ ጳውሎስ ደግሞ ለትንሣኤ በተናገረበት አንቀጹ ደግሞ ለይቶ ፍጥረት ሁሉ ይነሳል፣ ግን የፀሐይ ክብር ሌላ፣ የጨረቃ ክብር ሌላ፣ የኮከብ ክብር ሌላ ሁሉ እንደሆነ እኛም እንደየክብራችን መነሳቱን እነሳለን፣ ግን ክብራችን ግን ክብራችን ይዘን እነሳለን ብሎ በክብር እንደምንላይ ተናግሯል። ስለዚህ በጨረቃ በፀሐይ የመሰላቸው ባለ 100 ፍሬ፣ እስኪ ባለ 100 ፍሬ በሉ። በጨረቃ የመሰላቸው ባለ 60 ፍሬ፣ እስኪ ባለ 60 ፍሬ በሉ። በኮከብ የመሰላቸው ደግሞ ባለ 30 ፍሬ ናቸው ማለት ነው። የባለ 100 ነው ጌታ እኮ ነው ያለ። ማን ያለ? ጌታ። ምድሩ አበቀለ 30 ያፈራል፣ 60 ያፈራል፣ 100 ያፈራል። ባለ 100ውን ባለ 100 ብለህ ትናገርለታለህ እንጂ ባለ 60 ብትል እግዚአብሔር ያከበረውን ማን ይከሰዋል? 100 ያፈራውን 60 ማለት ክደት ነው። 60 ያፈራውን 30 ማለት ክደት ነው። 30 ያፈራውን ባዶ ማለት ክደት ነው። ድንግል ማርያም ከ100 በላይ ያፈራች ናት። በእውነት ማለት ከ100 በላይ ያፈራች
ባለመቶውን እንዴት ክብር ትቀንሳለህ? እግዚአብሔር 100 የሚያፈራለ 60 የሚያፈራለ 30 የሚያፈራለ እያለ አንተ የለም 60 ነው ባለመቶውን ከባለ 30ው ጋር እኩል ነው እንዴት ትላለህ? አንተ 30ውን እንኳን አልጀመርከውም። ሳትጀምር ባለመቶውን ከኔ ከባለ 30ው ጋር እኩል ነው ማለት ትዕቢት ነው፣ ዲያብሎሳዊነት ነው። ባለመቶ ባለ 60 ባለ 30 አለ ብሎ ለይቶ ባለቤቱ ተነግሮናል። ስለዚህ ቅዱስ ጳውሎስ ባለመቶውን ፀሐይ አለው፣ ባለ 60ውን ጨረቃ አለው፣ ባለ 30ውን ደግሞ ኮከብ አለው። ድንግል ማርያም ከባለ መቶው በላይ ናት። ባለ 60 ያፈሩ አሉ፣ ሰማዕታት ናቸው። ከዛስ ደግሞ ባለ 30 ያፈሩ አሉ፣ መነኮሳት ናቸው። በምዕመናን ብቻ ሲወርድ ደግሞ ባለ 100 ያፈሩ አሉ፣ ሰማዕታት ናቸው። መከራውን እንደ ምግብ እየተሻሙ የሚበሉት የሚቀበሉት መከራ አያምልጠኝ የሚሉት ለክርስቶስ ብለው ሰማዕታት። ባለ 60 የተባሉት ደግሞ መነኮሳት ናቸው። የመነኮሳትን መከራ የሚያውቀው መነኩሴ ብቻ ነው። መቼም እናንተ መቼም አታውቁትም አይደል? መነኩሴ መሳደብ ብቻ ነው የምታውቁት። መነኩሴ አትሳደቡ፣ እውነቴን ነው፣ ነውር ነው። እንዲሁ ዝም ብሎ የማይሆንለትን ሰው ከበሮ አሉ በሰው እጅ ሲያዩት ሲይዟትሳ አንዳንድ ቀን እንደው በጽጌ መጋረጃው ተገልጦ ሊቃውንት ሲያሸበሽቡ መርጌታ የሆናቸው አይመስላችሁ? ይመስላችኋል አይደል? እንደዚህ ይመስላል ማለት ነው። እና የመነኩሴ ክብር ዝም ብሎ ቀሚሱን አድርጎ ቆቡን አድርጎ እንደው በዚህ በአዲስ አበባ የርቀቅ ሲል እንዲሁ ዝም ብሎ በዓለሙ የሚኖር ይመስላችኋል? መከራውን ነው የሚያሳየው፣ መከራውን ማለት ነው። እንደውም አባ እንጦንስ ቆይ እኔን ብቻ ነው የሚጠሉኝ፣ ቆይ እስኪ ልብሱን ይጠሉታል ብሎ ልብሱን ወስዶ በአንድ መቋሚያ ዝም ብሎ እዚያ ላይ አቆመ። አጋንንት መነኩሴ መስሏቸው ልብሱ ጋር ትግል ጀመሩ። የሚገርሙ አይፈልጉትም። እና መቼም የዚህ ዘመን መነኮሳት እንደ መስቀያ ነን ሆኖት ማለት ነው። በትክክል ላንኖረው እንችላለን። ልብሱም ግን መከራ ያስቀብላል። ልብሱን ለብሶ መኖር በራሱ መከራ ነው በዚህ ዘመን ማለት ልብሱን ለብሶ መኖር እንኳን ማለት ነው። እና እነዚህ ግን ትልልቆቹ ናቸው። ባለ 60 የተባሉት እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ናቸው። ባለ 30 የተባሉት ደግሞ ምዕመናን ናቸው። ምዕመናን በአጠቃላይ አምነው የሚኖሩት ሁሉም ግን አንድ ትንሣኤ ይነሳሉ፣ አንድ ዲናር ይወስዳሉ፣ አንድ መንግሥተ ሰማያት ይቀበላሉ። በማን? በእግዚአብሔር ቸርነት። የእግዚአብሔር ቸርነት ሁሉንም መንግሥተ ሰማያት ያስገባል ተብሏል እንጂ ባለ 60ውን ባለ 100 ያስብላል አልተባለም። ባለ 100ውንም ወደ 30 ዝቅ አያደርግም። ይሄን ነው የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሌላ ነው ተብሎ የተናገረ።